አሁን ወሳኙ ምዕራፍ ላይ ደርሰናል። ብዙ ሰዎች ይሄን ቡና ተጠጣ እያሉኝ ነው። እኔ ግን ልጠጣ ነው። እንግዲህ ማሳያችሁ የጥርኝ ቡና ነው የሚባለው። ብዙ ስቴፕ አልፈን ይኸው ቡናውን እንደምታዩት እዚህ ደረጃ ላይ ደርሰናል። እንግዲህ ወደ ወሳኝ ምዕራፍ ብየዋለሁ። ልጠጣው ነው እንግዲህ። ወይኔ ስለ ጉድ ነው ምክራቸውን አለመውሰዴ ለዚያ በቃኝ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። አሁን በቀጥታ ወደ ጉዳያችን እንገባለን። ባለፈው ጊዜ በቲክቶክ አካውንቴ ስለ ጥርኝ ቡና ያቀረብኩት ቪዲዮ ነበር። ያን ቪዲዮም ተከትሎ በርካታ ሰዎች የተለያየ አስተያየት ሰጥተውኛል። ከነዛ አስተያየቶች መካከል ፈገግ ያሰኙኝን አስተያየቶች ቀጥዬ አለፍ አለፍ እያልኩ አቀርብላችኋለሁ። ሰላም ተመልካቾች፣ የጥርኝ ቡና አዘገጃጀት እስከ ቡናው ቅምሻ ድረስ ያሉትን ሂደቶች አይተን ጠቃሚ ተሞክሮ እንወስዳለን። ለምን እንደሆነ አላውቅም፣ ጥርኝ የሚባለው እንስሳ ፈረስ ነበር የሚመስለኝ። የጥርኝ ቡና ነው የሚባለው፣ በቀደም የለቀምነው ነው። አሁን እናጥባለን። አንዱ እንግዲህ ስቴፕ ማጠብ ነው የሚሆነው። በዚህ መልኩ ቡናውን አጥባለሁ። ንጹህ ማድረግ አለብን። አጥቤ ፀሐይ ላይ እንዲደርቅ እናደርጋለን። ይሄ መታጠብ አለበት በደንብ ማለት ነው። ከታጠበ በኋላ ፀሐይ ላይ ይደርቃል። እንግዲህ በደንብ ማጠብ መቻል አለብን በዚህ መልኩ ማለት ነው። ይሄ መጀመሪያው ስቴፕ ይሆናል። ትንሽ በደንብ መታጠብ አለበት። እንግዲህ አጠባው ይሄን ይመስላል። እስከ መጨረሻ በዚህ መልኩ እንሄዳለን ማለት ነው። ይሄን ደፍረህ ትጠጣለህ? ጭራሽ አይነ ምድርን ጠጣ። ንጹህን ወይንም ቅሽውን ቡና እየለየን ነው። በዚህ መልኩ ወደዚህኛው እየለየን ነው። እኛውንም መልሰን በደንብ እናጥበዋለን። ደጋግመን ማጠብ መቻል አለብን፣ በጣም ነጭ እስከሚሆን ድረስ ማለት ነው። እኔስ በነፃም አልጠጣም። በጥሩ ሁኔታ ያጠብነውን የጥርኝ ቡና በዚህ መልኩ በፀሐይ ብርሃን እንዲደርቅ አድርገነዋል። እኔን የገረመኝ ትላንት ከሐረር አዲስ አበባ እየመጣው ስለዚህ ቡና እያወራን ነበር። እኔም ስለማውቀው ነው። ይህን የጥርኝ ቡና አጥበነው ለፀሐይ ብርሃን አስተን ነበር። በደንብ ነው የደረቀው። አሁን እሱን ደግሞ ሸክሽከን ገለባውን ከፍሬው ልንለየው ነው። ያው እንደምታዩት በዚህ በባህላዊ ሙቀጫ ማለት ነው። በእሷ ሸክሽከን ፍሬውን ከገለባው እንደዚህ ይለያል ማለት ነው። ይሄ ከዚህ በኋላ ደግሞ ይሄ ቆላና ምርጥ ቡና አፍልተን እንጠጣለን ብዬ አስባለሁ። አሁን ፍሬውን ከገለባው የመለየ ስራ ነው እየሰራን ያለ ነው። ገለባው ከፍሬው ላይ ሙልጭ ብሎ ነው የሚነሳው። በዚህ መልኩ ማድረግ እንችላለን ማለት ነው። ይሄን ነው የሚያሳየው ማለት ነው። አሁን ፍሬው ከገለባው እየተለየ ነው በደንብ ኦኬ፣ ማየትም እንችላለን። ተመልከቱ፣ ፍሬው ከገለባው ሙልጭ ብሎ ተነስቷል። ይሄው ፍሬው ከገለባው እየተለየ ነው። የሚገርም ነው። ንጹህ ቡና ቡና ነው የሆነው። በጣም አሪፍ። እስከ መጨረሻው እንለያለን። መጨረሻ ንጹህ እስከሚሆን አሪፍ ነው። በጣም አሪፍ ነው። እንደዚህ እያደረግን እናጣራለን ማለት ነው። መጣራት ስላለበት ገለባው ያው እንግዲህ በባህላዊ መልኩ የሚሰራ ነው። እዚህ አካባቢ በማሽንም በዚህ መልኩ ቡና ከፍሬው ይለያል ነገሩ። ውስጥ ንጹህ ቅሽሩ ወጥቶለታል። የተቀረውን ደግሞ በእጃችንም እንደዚህ መለየት እንችላለን ማለት ነው። በጣም አሪፍ ነው። በጣም አሪፍ ነው። ሞናኮ ቢሆን ይሄ እንግዲህ የመጨረሻው የጥርኝ ቡና ነው። እኔ ራሱ ለማመን ከብዶኛል። ያን ፕሮሰስ ሁሉ አልፎ አሁን እንደዚህ ንጹህ ሆኗል ማለት ነው ቡናው። ቀጣይ ቀረናል። አጥበነው ደግሞ ቆልተን እናፈለዋለን። ይሄን የመሰለ ምርጥ ተመልከቱ፣ ምርጥ ቡና
አዘጋጅተናል። ይሄ የጥርኝ ቡና ነው እንግዲህ መጨረሻ ይህን ይመስላል። ከወቀት ነው ገለባውን ካስወገድነው በኋላ ይህን የመሰለ ጥራት ያለው ቡና ታያላችሁ ማለት ነው። የሚመዘነው ከእበቱ ጋር ነው። ቅሽሩን ከለየም በኋላ ከገለባው አሁን እያጠብነው ነው። መጨረሻ ንጽህናው እንዲያገኝ ማለት ነው። እየታጠበ ነው። በደንብ እየታሸ እንደምታዩት እየታጠበ ነው። እንግዲህ እቺ እቃ ደግሞ ትላንት እንዳልኩት ኪላ ነው የምትባለው በዚህ አካባቢ። በቀደመው ጊዜ ሰዎች ምግብ እንጀራ የሚበሉበት ነው ይሄ እቃ ማለት ነው። አሁን እሱንም እግረ መንገዱን ለእናንተ ለማሳየት ነው። ዋናው ግን የቡናውን የአጠባ ስነስርዓት ለማሳየት ነው። በዚህ መልኩ ቡናው እየጸዳ ነው ያለው ማለት ነው። ይጥማል አልልም፣ እንኳንም ቡና አልጠጣው። አሁን ወደ ዚች ንጹህ ሳህን እየወሰድነው ነው። እዚህ ጋር ቡናው እንደምታዩት በጣም ደስ የሚል ነው። የአጠባ ስነስርዓታችንን ጨርሰናል ማለት ነው። 1 ብር አልገዛም። ተመልካቾች እንደምታዩት ይህን የጥርኝ ቡና ኦልሬዲ አዘጋጅተን አዝርተን ወደ መቁላቱ ስነስርዓት ገብተናል። እሳቱን በደንብ ደስ በሚል መልኩ እንደዚህ ተቀጣጥሏል። እቺ እቃ እንግዲህ የምንጠቀማት እቃ በዚህ አካባቢ ስያሜው አነስተኛ የሸክላ ምጣድ ነው። ይሄም ምጣድ የሚያገለግለው ብዙ ጊዜ ቡና ለመቁላት፣ ቂጣ ለመጋገር፣ ቆሎ ለመቁላት እንደዚህ ያገለግላል። የሸክላ እቃ እንደመሆኑ መጠን በዚህ የምናዘጋጀው ምግብ ጣዕሙ ከፍ ይላል ከብረት ምጣዶች በተለየ መልኩ። ያው የምታውቁት ይመስለኛል። እንግዲህ አሁን ቡናውን እየቆላን ነው። መጨረሻ ሂደቱን ደግሞ እናሳያቸዋለን። በጣም ደስ የሚል እንደሚሆን ተስፋ አደርጋለሁ። ያለ ቦታው ሁሉም ነገር ርካሽ ነው። ተመልካቾች እንደምታዩት ይሄ በዚህ እቃ መጠቀም እንግዲህ አንዱ ጥቅሙ ምንድነው? ቡናው እኩል ነው የሚቆላው። ብስልና ጥሬ አይሆንም፣ እኩል ነው የሚበሱት እና አሁን መልኩን እየቀየረ ነው እንደምታዩት። በደንብ አድርገን እየቆላ እንገኛለን። ቡናው በእውነቱ ምርጡ ነው። እንዲያውም በጣም ወዝ ያለው ነው። በጣም ወዙ ያብረቀርቃል እንደሚታየውና እንግዲህ የጥርኝ ቡና መጨረሻ የተቆላው ነው። እስቲ ሽታውን ደግሞ ቼክ እናደርጋለን ከወጣ በኋላ። በጣም የሚገርም ቡና ነው። እያወጣን ነው። ይህ እንግዲህ የጥርኝ ቡና ማለት ይሄ ነው ተመልካቾች። ይሁት ቀለሙም ኤቭሪቲንግ ሽታውም እንግዲህ ለእናንተ ሽታው አይታወቅም እንጂ ሁሉም ነገር ከዛኛው ከምናውቀው ቡና ጋር ተመሳሳይ ነው። በጣም እንዲያውም ይሄ በጣም የሚያብረቀርቅ ቡና ነው እንደምታዩት። ሽታውም ተመሳሳይ ነው ከዛኛው ከምናውቀው ቡና ማለት ነው። ዋው እኛም ሀገር አለ ማለት ነው። እዚህ ጋር እንደምታዩት የበቆሎ ቆረቆንዳ ኃይል እየሰጠ ነው ያለው። እንደ ማገዶ ይገለገሉበታል እዚህ አካባቢ። እንግዲህ አንዳንድ ሰው ደግሞ አንተ ቆረቆንዳ፣ አንቺ ቆረቆንዳ እያለ የቆረቆንዳን ጥቅም አሳንሶ እንደሚገልጽ ይታወቃል። ኤኒዌይስ ቡናችንን በቆረቆንዳም እየተጠቀምን እየቆላን ነው የምንገኘው። ድሮ እያየነው ስናልፍ ለነበር ነው የገጠር ልጆች። ተመልካቾች ያው ቡናው በዚህ መልኩ ተቆልቷል። በጣም የሚገርም ነው። እንግዲህ ሽታው ራሱ ሲሚላር ተመሳሳይ ነው። ምንም አንድ ነገር ልዩነት የለውም። እንግዲህ እንደምታዩት የጥርኝ ቡና ማለት ነው። የሚገርም ነው። ሞናኮ ቢሆን አሁን እንግዲህ የቡና የመውቀት ስነ ስርዓት ነው የሚሆነው። የጥርኝ ቡና ኦልሬዲ ቆልተን በዚህ መልኩ አዘጋጅተናል። አሁን ደግሞ ልንወቅጠው ነው ማለት ነው። አሁን እንግዲህ በዚህ መልኩ እየተወቀጠ ነው። ምን ዋጋ አለው? ሁሉ ነገር በቦታው ነው ውድ። እዚህ ደረጃ ላይ ደርሷል። የቀረው ስቴፕ ቡናውን ማፍላት ነው። ወደ ጀበና ጨምሮ አፍልቶ መጠጣት ነው። እሱንም እናሳያቸዋለን። አሁን ቡናችንን ልንጨምር ነው። ይኸው ቡና እየተጨመረ ነው። እንግዲህ ያ የጥርኝ ቡና ያልነው እየተጨመረ ነው በጀበናው ማለት ነው። ሞናኮ ቢሆን ተመልካቾች የመጨረሻ ደረጃ ላይ ደርሰናል። እንግዲህ ያፈላነውን የጥርኝ ቡና ይኸው እንደምታዩት እየቀዳን ነው። ደስ የሚል ቀለም አለው። እንግዲህ እንደምታዩት ሽታውም በጣም ማራኪ ነው። እስቲ ደግሞ ቀምሰንም እናያለን። ረጅም ስቴፕ ሄደን መተናል። ጥርኝ ቡና ከመልቀም ጀምሮ እኔም ቡና እንግዲህ አፍልተን እዚህ ጋር አድርሰነዋል። አሁን ቡናውን ጠጥቼ ጣዕሙን ለመሞከር ነው። እንግዲህ ያው እንደማውቀው አይነት ቡና ነው። ምንም የተለየ የጣዕም የወረደ ሌላ ባዕድ ነገር የለውም። እንዲያውም የተሻለ በተሻለ መልኩ ጣዕሙ በጣም ምርጥ ነው። ቀለሙም ደግሞ እንደምታዩት ነው። ኢቨን ሽታው ራሱ በጣም ምርጥ ነው። ጣዕሙም ምርጥ ነው። እያጣጣምኩት ነው እንግዲህ ተመልካቾች እንደምታዩት እንግዲህ ቤተሰቦቻችንም ይሄን ቡና ጠጥተው ቼክ እያደረጉ ነው። ጣዕሙንም ቼክ እያደረጉት ነው፣ እያረጋገጡ ነው ማለት ነው። እንዴት ነው ቡናው?
ቡናው በጣም ጥሩ ነው። ጥሩ ነው። ሌላኛው ቡና ምንም ሌላ ጣዕም የለው። በጣም ቆንጆ ቡና ነው። እሺ እናመሰግናለን። እንግዲህ ይሄ እንግዲህ የአንድ አማራጭ ነው። እንደ አንድ አማራጭ ወስደን እኛ እንጠቀምበታለን ቀጣይ ማለት ነው። በጣም አሪፍ ቡና ነው። እሺ ስለተከታተላችሁን እስከዚህ ደረጃ አብራችሁ ስለመጣችሁ እናመሰግናለን። የጥርኝ ቡና ወይንም ኮፒ ሉዋክን በማምረት የቤተሰብን ገቢ በከፍተኛ ደረጃ መጨመር ይቻላል። በተለይ በኢንዶኔዥያ እና በኢትዮጵያ ምርቱን በማምረት በርካታ ሰዎች ተጠቃሚ እየሆኑ እንደሚገኙ ጥናቶች ያሳያሉ። በጎበኘሁት አካባቢ የጥርኝ ቡና በብዛት የሚገኝ ቢሆንም የአካባቢው ነዋሪዎች ከዘርፉ ተጠቃሚ መሆን አልቻሉም። በመሆኑም ይህንን የጥሬ ዕቃ እንደ አንድ የገቢ ምንጭ ወስዶ ጥቅም ላይ ማዋል ተገቢ እንደሆነ ይሰማኛል። ከዚህ ሌላ እንደ አንድ የግብርናና የገጠር ልማት ባለሙያ የገጠሩን ማህበረሰብ ህይወት ሊያሻሽሉ የሚችሉ አማራጮችን ሰርቶ ማሳየት የሙያ ግዴታ ነው። ከቪዲዮ ጠቃሚ እውቀት እንዳገኙና እንደሚጠቀሙበት አስባለሁ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ቸርነት ዘለቀ ነኝ። አመሰግናለሁ።